ዛሬ የዛሬው ጥያቄ ስለ አብርሽና ስለ ሩታ ስለ ጽጌ ነው። ስወዳችሁ ለጽጌና ለሩታ ለአብርሽ አድርሱልኝ ይሄንን መልእክት ማለት ነው። ብትወዳችሁ በፈጠራችሁ አምላክ ማለት ነው። በፈጠራችሁ አምላክ ያይቺ የተገነዘብኩትን ነው እና እስከ መጨረሻ ቪዲዮ አዳምጡና ስወዳችሁ ለአብርሽ ለጽጌ እኔ የጽጌ ባል ብሆን ማለት ነው እኔ እንጃ ብቻ እንዱ ለበልብሻለሁ ሰዓት ፊትሽ እስተሚነ እንዱ የታንቺ ገሚተ እንዱ አንቺን ያገባ ወንድ አይደለም እሱ ላም በዩ ላም እንደዚህ ጡትሽን እያወጣሽ እንደዚህ አንቺ ጡት አውጥተሽ እንደዚህ ስለተዘረጋሽ ነው ስንት አደባባይ መሀል እንደዚህ እየደግፍሽ እንደዚህ ስለሆንሽ ነው ያንቺ ውበት ማለት ነው ያንቺ ውበት የሚያምረው። ኧረ ሴቶች ኧረ ተሰብሰቡ። ኧረ ተው ቂጣችሁን በየማሰው አትጣሉ። ወንድ ባይቷችሁ ጠገባችሁ እኮ ለምን ውበታችሁ ነው ትንሽ ይደነቃል። ኧረ ተው ሰዎች ኧረ በፈጠራችሁ አምላክ እንደው እንደዚህ አይነት አለባበስ እንደው ውጥት ያላትልበሱ። ኧረ በፈጠራችሁ ጌታ አሁን ጽጌ እኔ ጽጌን ለ4 አመት እየተከታተልኳት ነው። ይኸውልሽ ጽጌ እኔ አንቺን የመከታተልሽ ማለት ነው ዳኒም ጎማውን የመኪና ጎማ በምትፈጭበት ሰዓት ጀምሬ እከታተልሻለሁ። ከዛን ጀምሮ ማለት ነው 4 አመቴ ነው ተከታተልሽ። አንቺን ግን አለባበስሽን በጣም አስተካክሊ፣ አለባበስሽን አስተካክሊ። በጣም መጠን ያጣን አንቺ እኮ ራቁትሽን ስለወጣሽ እኮ ምንም የምታገኙ ነገር የምታተርፊው ነገር የለም። ጥሩ ውበት ለብሰሽ ጥሩ የሚያምር ሽፎን ልበሽ። ስንት የሚያምርብሽ ሽፎን አለ ልበሽ፣ ችግር የለም። ማንም ሰው ይወድሻል። ራቁትሽን ስለወጥሻለም ሰው የሚወድሽ። አረ ታንቺ ጋር ወንዱ ነው ላም ማለት ወንዱ። እኔ አቃጥልሻለሁ። እኔ ቦም በጥፊርማ ይሄ ፊትሽ ደም እስከሚመስል አጮህሻለሁ። እኔ የኔ ሚስት ብትሆኚ ማለት ነው። ከምሬ ነው የምልሽ። በጣም ነው ሃይማኖታችሁ ምን እንደሆነ አይታወቅ። ሃይማኖታችሁ ምን እንደሆነ ኦርቶዶክስ ትሆኑ ቤንጤት ሆኑ ሙስሊም ትሆኑ ምን እንደሆነ። ሙስሊም ደግሞ ክብር አለው። ሙስሊም እንደናንተ አይደለም። ሙስሊም አለባበሱ ውበቱ ሀቢት በኒጃብ ኦ ማይ ጋድ ኒጃባቸውን ለብሰው ጥፍራቸው እንኳን አይታይም። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቼ፣ ሰላም በያለው በያላችሁበት ዓለም ዳርቻ ሰላም ደስታ ፍቅር አንድነት ለእናንተ አብዝቼ እመኛለሁ። ዛሬ ይዤላችሁ መጣሁት ስለ አብርሽና ስለ ሩታ ነው። እጠይቃችኋለሁ የምታውቃላችሁ መልሱልኝ። ስለ አብርሽና ስለ ሩታ ነው። እንደገና ደግሞ ስለና አብርሽና ሩታ በጎችም በአካባቢያቸው ያሉ ግማሻቸውን ቂጣቸውን ጥለው ግማሻቸውን ጡታቸውን ጥለው እየመጡም አሉ ማለት ነው። መንገድ ላይ የጠፋባቸው መሰለኝ አይዶን ነው አላውቅም። እና መንገድ ላይ ጡታቸውና ቂጣቸውን ጥለው ይመጣሉ የአብርሽና የሩታ በጎች ማለት ነው። እና እንግዲህ ስለ አብርሽና ስለ ሩታ መጠይቃችኋለሁ፣ ጥያቄ መልሱልኝ። አመሰግናለሁ። ወደ ቤት የምትመጡ ሁላችሁ ማለት የምታውቁ መልሱልኝ። አዲያ ለቤት አዲስ ሆናችሁ ላይክ ሰብስክራይብ አድርጉ። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ ጉዶቼ። ዛሬ ይዤላችሁ የመጣሁት እንግዲህ ስለ አብርሽና ስለ ሩታ ነው። ያ ምንድነው? እኔ ስለ አብርሽና ስለ ሩታ ጠይቃችኋለሁ። ላይክ እያደረጋችሁ ጀምሩ ቪዲዮውን። ላይክ እያደረጋችሁ ቪዲዮውን ጥያቄ መልሱልኝ ማለት ነው። እንግዲህ አብርሽና ሩታ ወደ ዱባይ መጥተው በዱባይ ሰርጋቸውን አድርገዋል። ማሻአላ ተባረካላ። በጣም ደስ ይላል። በጣም ነው ደስ የሚለው። በጣም እንኳን ደስ አላችሁ አብርሽና ሩታ በዚህ አጋጣሚ። ነገር ግን ጥያቄ ገና ነው። ጥያቄ ያለኝ ስለ አብርሽና ስለ ሩታ ማለት እኔ የምለው ማለት ነው አብርሽና ሩታ የእናንተ ሃይማኖታችሁ ምንድን ነው? እኔ ጥያቄ የራሴ ያሰብኩት አውጥቼ ያወረኩት ጥያቄ ነውና የሌላውን ሰው አላቅም። ብዙ ኦርቶዶክስ እምነት ተከታዮች አሉ። እነሱ ምን እንደሚያስቡ አይዱና አላቅም። የእናንተ ሃይማኖት ምንድን ነው? አብርሽና ሩታ ሃይማኖት ምንድን ነው? እንደገና ደግሞ አብርሽና ሩታ ብር አዋጡ አላሉም የማዳም ቅመሞችን። በዛ አጋጣሚ በሰው ደስታ ውስጥ እየገባን አንዳንዶቻችን ጥልቅ ብለን ስለነሱ ባናጥላላ ጥሩ ነው። አብርሽና ሩታ ኑ በነፃ ነው ያሉት። ኑ ምንም ክፍያ አትከፍሉም። ፕሮግራሙ የኛ ነው፣ ወጪው የኛ ነው። መንጣት የፈለጋችሁ ኑና ከኛ ጋር ጊዜያችሁን አሳልፎ ተደሰቱ ብለዋል። ግን አንዳንድ ሰዎች ደግሞ አብርሽና ሩታ ብር አዋጧሉ ምናምን የምትሉ እንደው አርፋችሁ ተቀመጡ፣ ወንጀል አትስሩ። እነሱ ወንጀል እየሰሩ እናንተም ደግሞ ወንጀል ውስጥ አትግቡ ማለት ነው። አይናችሁ ያላየውን ጆሮአችሁ ያልሰማውን
ብር አዋጡ ብለዋል ምናምን እያላችሁ ወንጀል ውስጥ አታግቡ። የራሳቸው ፍላጎት ፈልገው ወደው መስጠት አለብን ካሉ ይስጡ፣ እኛ አይመለከተንም ማለት ነው። መስጠት ይችላሉ። ነገር ግን የአብርሽና የሩታ ሃይማኖት ምንድን ነው? የአብርሽና የሩታ ሃይማኖታችሁ ምንድን ነው? ካቶሊክ ናችሁ? ሙስሊም ናችሁ? ፕሮቴስታንት ናችሁ? ኦርቶዶክስ ናችሁ? የምን እምነት ተከታይ ናችሁ? ንገሩኝ። ይሄንን ማወቅ እፈልጋለሁ። ስለ ሃይማኖታችሁ ማወቅ እፈልጋለሁ። ማንም ተናገረ ምንም ብል ስወዳችሁ ሃይማኖታችሁን ንገሩኝ። ክር ዝጋ ስለሰቀሉ ወይንም ኦርቶዶክስ ነው ማለት አይደለም። እዚጋ ክር ስለታሰረ ወይ መስቀል ስላደረጉ ኦርቶዶክስ ናችሁ ማለት አይደለም። ንገሩኝ፣ ሃይማኖታችሁን ንገሩኝ። በኦርቶዶክስ እምነት ተከታይ በዚህ በጾም ወራት ውስጥ በፍጹም ሰርግ ወንጀል ነው፣ አይደረግም። እውነቴን የምላችሁ ሰርግ ማድረግ ወንጀል ነው። በጾም ውስጥ በ2 ወር ኩዳዴ ፋሲካ ጾም ውስጥ ሰርግ በፍጹም አይደረግም። ወይንም ደግሞ ሰርጉ የሚደረገው አንድም ለፋሲካ ጾሙ ሲፈሰግ በፋሲካ ውስጥ በዛ ሳምንት እስከ ግንቦታው ክረምትም ያው ስለማይመች በዚሁ ያሉት ወራት ውስጥ ጾም 1 ወር አለ፣ ተፋሲካ ውጭ 1 ወር አለ። በዛች ባንድ ወር ሰርግ ማድረግ ይቻላል። በእኛ ጋር ባዘወይ በገጠራማ ቦታዎች የሚደረገው ሰርግ ተገና እስከ ፋሲካ ጾም ድረስ እስከ የካቲት ድረስ ነው። ተገና ጀምሮ ጥርን የካቲትን ሰርግ ይደረጋል። ሰርስሮ ሰርግ ይደረጋል። በሌላ ደግሞ ያ ነገር ታለፈ፣ እነዚህ 2 ወራቶች ታለፉ፣ መቼ ነው የሚደረገው? ለፋሲካ ነው የሚደረገው። እኔ ባየሁት ተልጅነት ጀምሮ እስካሁን እስከምደርስ ባየሁት በሰማሁት በተዋህዶ እምነት ተከታይ እንዲህ እኔ ጥያቄ ሆኖብኛል። ከምሬን የምላችሁ እንዲህ የአሁኑ ሰርግ በጣም ነው ጥያቄ ሆነብኝ። ኦኬ ሰርግ ተደሰቱ፣ ኦኬ ግን ሃይማኖታችሁ የሚፈቅደውን ነገር መከተል አለባችሁ። የማንኛችሁ እምነት ተከታይ ሆኖ ሃይማኖታችሁ በሚፈቅደው ነገር ተከተሉ። ሃይማኖታችሁ በማይፈቅደው ነገር በፍጹም አታድርጉ። ወይ ለገንዘብ ወይ ለጊዜያው ቢላችሁ ወይ ለጊዜያው ህይወት ይሄ ያስደስታል፣ ይሄ ለኔ ደስቶ ብሎኛልና እኔ ብቻ ልደሰትበት ብላችሁ አትወስኑ። አባቶች አማክሩ። የነፍስ አባት ካላችሁ የነፍስ አባታችሁን አማክሩ። እናንተ ታላወቃችሁ ትልልቅ ሰዎች አማክሩ። የሆነ ነገር ስትወስኑ ከነዛ ከትልልቆች እናት አባት ጸሎት ነው። በእነሱ ጸሎት እነሱ ባቆያት ሀገር ተዋክተው ምን ብለው ተዋክተው ባቆያት ሀገር ነው እዚህ ቦታ እኛም ደርሰን ለዚህ በቃ ነው። እነሱ እኛን ጠብቀው ነው እዚህ ቦታ የደረስነው። ነገር ግን የማታውቁትን ነገር እናንተ ታልገባችሁ ስርዓትና ደንቡን ታላወቃችሁ ከእናት አባቶች መምከር አለባችሁ። ወደ ቤተክርስቲያን ከሄዳችሁ ደግሞ ቤተክርስቲያን የሚኖሩ ገዳማት ቦታ መጠየቅ አለባችሁ ስለ ሃይማኖታችሁ። ምንድነው እሱ እኔ ጥያቄ ሆኖብኛል። ከምሬን የምላችሁ ጥያቄ ሆኖብኛል። ይችን ማህተብ ያንጠበጠለ እናንተ ኦርቶዶክስ አይደላችሁም ማለት ነው። አብርሽና ሩታ ኦርቶዶክስ እናንተ አይደላችሁም። ክሩን እንዱ ዝም ብሎ ክርስት ያስሩ ስላያችሁ ብቻ ነው ያሰራችሁት። በፍጹም እናንተ ኦርቶዶክስ አይደላችሁም። እምነት ተከታይ እምነት በእምነታችሁ የማታምኑ ሰዎች ናቸው። በእምነታችሁ አትከተሉም። እናንተ ኦርቶዶክስ አይደላችሁም። የብዙ ሰው ጥያቄ አይዶኖ ምን እንደሆነ አላቅም። ይሄን የራሴ ጥያቄ ነው። የብዙ ሰዎች ጥያቄ ምን እንደሆነ አላቅም። ይሄን ብቻ መልሱልኝ እናንተ የኦርቶዶክስ ልጆች ማለት ነው። የኦርቶዶክስ ልጆች ይሄንን ጥያቄ መልሱልኝ። እኔ ጥያቄን መልሱልኝ። በቃ ጥያቄን መልሱልኝ። አንቺ ጽጌ ደግሞ ማለት ነው እንደው ትንሽ ህሊናሽ እንደው ትንሽ
ጡትሽን ጥለሽ እንዘል እንደ ላም እንዳጋተች ላም ጡት እንደው እንደዚህ እያማታሽ ማለት ነው። አንቺ ጽጌ ማለት ነው እንደዚህ እያማታሽ ጡትሽን ማለት ነው። ያንቺ እንደዚህ ታማታሽ ነው አማታሽ ነው በቃ ፌመስ የምትሆኙ ማለት ነው። ወይንስ አምሮብሽ ነው? ጡትሽን ስላዋውጥተሽ ስለጣልሽ ነው ያማረብሽ? እኔ ታንዳው የሆነ መጀመሪያ ሲጀመር ገና ወደ ጉዱ በጉዞ ታረጉ ጀርባሽን ራቁት አድርገሽ ትንሰዝ አስተራግሻ ተጀርባሽ ራቁትሽን ነው። ኧረ ተይ ጽጌ፣ ኧረ ተይ እውነት በስንት ጊዜ አይሻለሁ፣ ግን ስንት ጊዜ አይሻለሁ። አለባበስሽ በጣም ልክ ያለፈ ነው። እኔ ብዙ ጊዜ እከታተልሻለሁ። ሀ ብለሽ ዩቲዩብ ሲጀመር ጀምሮ እከታተልሻለሁ ጽጌ ማለት ነው። ሀ ብለሽ የዳኒን ያኔ እንትኑን የዳኒ ያኔ ገና መኪናውን እያወለቃችሁ ስትጥሉበት እያወለሽ ስትጥይበት ተስር ጎማውን እየፈታሽበት ከዛን ጀምሮ እከታተልሻለሁ ጽጌ ማለት ነው። ከዛን ጀምሮ ነው የምከታተልሽ። የስንት ዓመት 4 ዓመት እየተከታተልኩሽ ነው። ለ4 ዓመት እየተከታተልኩሽ ነው ጽጌ። ነገር ግን አለባበስሽን እባክሽን አለባበስሽን አስተካክሊ። እውነት አንቺ እኮ ራቁትሽን ስለሆንሽ እኮ ራቁትሽን እኮ ወጥተሽ ምንም ውበት እኮ የለሽም። ምንም ውበት የለሽም። ስንት የሚያምር ሹፎኖች አሉ፣ የሀበሻ ልብሶች አሉ። ስንት በላይሽ ላይ ድምቅ እንዱ ድምቅ ብሎ የሚያምርብሽ። እንደው ራቁትሽን ወጥተሽ አሁን እዚህ ጋር እንደው ራቁትሽን እንደዚህ እየተሰቀቅሽ እያያሽ አሁን ሰርግ ላይ አሁን ይሄ እንግዲህ ውበት ነው ማለት ነው። ላንቺ ውበትሽ ነው። ስንት ሽፎኖች የሚያምሩ እነሱን ልብስ አድርገሽ በቆጭ እንዴት አባሽ ያምርብሻል! እንዴት አባሽ ያምርብሻል! እንደው እዚህ ጋር እንደው በደረቴ ሁሉን እንካችሁ። ኧረ ተው ሰዎች፣ እየረተው እግዚአብሔር ለምን ፈጠረልን ልብስ? እያንዳንዱ ለምንለብሳቸው ልብስ ለምን ፈጠረልን እንዴ? እንካችሁ ይሄው ሁሉም ቂጥ የሚሄውና ቂጥ የሚሄው ጡት የሚሄው። ኧረ በስመ አብ ግን ሸም የላችሁም እናንተ ግን ስትወጡ እንዲህ ግን ምን ይመስላችሁ? አውጥታችሁን እንደዛ አንዘልዝላችሁ እንደ በግላት መንተል እያደረጋችሁ እንዲሁ ጽጌ ጓደኞች መከሯ ጽጌ። ኧረ ጽጌን መከሯት ጋይስዬ። እንዲሁ አንዱን ጓደኛ ያለሽም ጽጌ? ሁሉም እንደው እንዳንችላችሁ ወይንስ ምንድነው? እንደው አንዱን ጓደኛ ያለሽም? ባህር ተብዬውስ እንደው ትንሽ አይመክርሽም? እኔ ብሆን አንቺ ባል ማለት ነው። እኔ ብሆን ያንቺ ባል ጽጌ፣ እኔ ብሆን ያንቺ ባል በጥፊ ፊትሽ እስከሚነድ ነው ማለትሽ። ፊትሽ እስከሚነድ ድረስ ፊትሽ አንቺ ለኔ ሚስት አትሆኝም።